የአፍሪካ የሲኖዶስ ተሞክሮ ወደ 2028 ጉባኤ በሚደረገው ጉዞ ለዓለም አቀፍ ቤተ ክርስቲያን ብዙ ያበረክታል ሲሉ የሴካም ፕሬዝዳንት ገለጹ። የአፍሪካ ቤተ ክርስቲያን ወደ 2028 የምዕመናን ጉባኤ የሚያደርገውን አህጉራዊ ዝግጅት በይፋ መጀመሩን የአፍሪካና የማዳጋስካር የጳጳሳት ጉባኤዎች ማህበር ፕሬዝዳንት ካርዲናል ፍሪዶሊን ኡቦንጎ ያስታወቁ ሲሆን አፍሪካ ያላት የሰመረ የቤተ ክርስቲያን ትውፊት የመንደር ክርስቲያኖች የካታኪስቶችና ምእምናን ቁርኝትና የሴቶችና ወጣቶች ተሳትፎ እንዲሁም የሰላምና የእርቅ ልምዶች ለዓለም አቀፍ ቤተ ክርስቲያን ትልቅ እሴት የሚጨምሩ መሆናቸውን ገልጸዋል። በቀጣዮቹ ዓመታት የሚደረጉት አህጉራዊ የምክክር ምዕራፎች አፍሪካ ለሁለንተናዊቷ ቤተ ክርስቲያን ያላትን ልዩ አስተዋጽኦ እንድታበረክት ትልቅ እድል የሚሰጡ መሆናቸውን በዝግጅቱ ተመላክቷል። በአዲስ አበባ የተካሄደው የሲኖዶስ ጉባኤ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በ2021 ከጀመሩት ዓለም አቀፍ የሲኖዶስ ሂደት ጋር የተያያዘ መሆኑ በጉባኤው የተገለጸ ሲሆን ባለፈው ግንቦት ወር የምዕመናን ጉባኤ ሂደቱን ለመምራት የሚያስችል አዲስ ሰነድ ይፋ ማድረጉ ይታወሳል። የሲኖዶሱ አፈጻጸም መንገድ፣ ደረጃዎች፣ መስፈርቶችና የዝግጅት መሳሪያዎች በሚል ርዕስ የተዘጋጀው ይህ 18 ገጽ ያለው ሰነድ ለአብያተ ክርስቲያናት፣ ለጳጳሳት ጉባኤዎችና ለአህጉራዊ አካላት የአራት ደረጃዎች የስራ ሂደት ማዕቀፍ ያስቀምጣል። በአፈጻጸም ሂደቱ ውስጥ 4 ደረጃዎች ያሉ ሲሆን የመጀመሪያው ደረጃ ያለፉትን ተሞክሮች ማስታወስና መሰብሰብ፣ ሁለተኛው ደረጃ ትርጉም መስጠትና መገምገም፣ ሶስተኛው ደረጃ አቅጣጫ ማስቀመጥና አራተኛው ደረጃ በቫቲካን በሚደረግ የምዕመናን ጉባኤ በድምቀት ማክበር ነው። በጉባኤው ካርዲናል ፍሪዶሊን ኡቦንጎ ባደረጉት ንግግር በአፍሪካ የሚገኙ በርካታ አካባቢያዊ አብያተ ክርስቲያናት የሲኖዶስ መንፈስን ተግባራዊ ለማድረግ በሚያደርጉት ጥረት ድህነትን፣ የታጠቁ ግጭቶችን፣ መፈናቀልን፣ ጸጥታ ማጣትን፣ ውስን ሀብቶችንና በቂ ያልሆነ ስልጠናን የመሳሰሉ ተግዳሮቶች እንደሚገጥሟቸው አጽንኦት ሰጥተው ተናግረዋል። 60ኛው የኢትዮጵያ ካቶሊክ ቤተ ክርስቲያን ጳጳሳት ጉባኤ ተጀመረ። ሐምሌ 30 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት ኮንስላታ ማርያም ቁምስና 60ኛው የኢትዮጵያ ካቶሊክ ቤተ ክርስቲያን ጳጳሳት ጉባኤ ተጀመረ። የአፍሪካና የማዳጋስካር ካቶሊክ ቤተ ክርስቲያን ጳጳሳት ጉባኤ በአዲስ አበባ እየተካሄደ መሆኑን ተከትሎ 60ኛው የኢትዮጵያ ካቶሊካውያን ጳጳሳት ጉባኤ ለአጭር ጊዜ የሚካሄድ መሆኑ ተገልጿል። በ60ኛው ጉባኤ ከተነሱ ሀሳቦች መካከል የኢትዮጵያ ካቶሊክ ቤተክርስቲያን ጳጳሳት ጉባኤ ፕሬዝዳንት ብፁዕ ካርዲናል የጡረታ ጥያቄ ተቀባይነት ማግኘቱን ተከትሎ ቀጣዩን ፕሬዝዳንት መምረጥ ይገኝበታል። 60ኛው የኢትዮጵያ ካቶሊካዊት ቤተ ክርስቲያን ጳጳሳት ጉባኤ በ21ኛው የምስራቅ አፍሪካ ጳጳሳት ጉባኤ የተወሰኑ ውሳኔዎች ተግባራዊ ማድረግ፣ ቤተ ክርስቲያኗ በእንቅስቃሴዋ እየገጠማት ስለሚገኙ ተግዳሮቶች በካቶሊክ ዩኒቨርሲቲ በወጣቶችና በሌሎች የቤተ ክርስቲያን ጉዳዮች ላይ እየመከረ እስከ ነሐሴ 2 ቀን 2018 ዓ.ም የሚቆይ መሆኑም ተገልጿል። በፍልሰታ ማርያም ጾሙ ዋዜማ በተጀመረው 60ኛው ጉባኤ በተለይም ለሀገራችን ሰላምና እየተካሄደ ለሚገኘው አገራዊ የምክክር ጉባኤ ጸሎት እንዲደረግ ጥሪ ቀርቧል።